አሁን የፈረንጅ ሀገር መጥቼ ብቆይ ፈረንጅ ሆናለሁ ማለት አይደለም። ግን ጄኔቲካሊ በጣም ብዙ ዓመት በመቆየት የጥቁረትና የቅላት ነገር በአጠቃላይ ዘራችን ላይ ዘረመላችን ላይ ሊፈጠር የሚችል ነገር ነው እንጂ ከእርግማን ጋር አይገናኝ። ወደ ታሪኩ ልመልሳችሁ። ኖህ የተባለው መድኃኒታችን ኢየሱስ ክርስቶስ ነው። ኖህ እርቃኑን ሰክሮ ነበረ፣ ወድቆ ነበረ እና መድኃኒታችን ኢየሱስ ክርስቶስ ጋር እንዴት ይመሳሰላል እንደዚህ ሰክሮ እርቃኑን የሆነ ከተባለ በቤተክርስቲያናችን ትምህርት እንግዲህ ክርስቶስ ሰክሯል። የሰከረው ግን መጠጥ ጠጥቶ አይደለም፣ ጠጅ ጠጥቶ አይደለም፣ በሰው ፍቅር ነው የሰከረው። በእኛ በሰው ልጆች ፍቅር ነው የሰከረው። የጠጣው ጠጅ አይደለም፣ ሞት ነው። አባቶ ብትወድሽ ይቺ ጽዋ ከኔ ትለፍ፣ ነገር ግን የአንተ ፈቃድ ይሁን እንጂ የኔ አይሁን ብሎ የተናገረ የጠጣት ጽዋ ሞት ናት። እኔ የምጠጣት ጽዋ አለች ብሎ ደጋግሞ ይናገር ነበር። እኔ የምጠጣውን ጽዋ ልትጠጡ አትችሉም፣ እኔ የምጠመቃትን ጥምቀት ልትጠመቁ አትችሉም ሲላቸው ነበር። ይህ ጽዋ ምንድን ነች? ሞት ነች። ስለ ሁላችን ፍቅር ብሎ ጠጥቶ የሰከረባት ሰክሮ ብቻ አልቀረም፣ ራቁቱን እርቃኑን ሆነ ማለት እርቃኑን በመስቀል ላይ ተሰቀለ። ኖህ እንደተዋረደ በአደባባይ ተዘበተበት። ክርስቶስ እርቃኑን ተሰቀለ። ልጁ ካም እያየ ሳቀበት። እዩት ራቁቱን ብሎ ቀለደበት። አይሁድ በክርስቶስ ላይ እንዴት ነው የዘበቱት? እርቃኑን ሰቅለው አዋረዱት በአደባባይ። ስለዚህ ኖህ እንደሰከረ መድኃኒታችን ኢየሱስ ክርስቶስ በሰው ልጅ ፍቅር እርቃኑን በመስቀል ላይ ተሰቀለ። አይሁድ መጥተው ዘበቱበት። የእግዚአብሔር ልጅ ነኝ ይል የለ ወይ? የእግዚአብሔር ልጅ ከሆነ ራሱን ያድን ብለው ቀለዱበት ማለት ነው። እና ካም የዘበተውን ዘበት በኖህ ላይ አይሁድ በክርስቶስ ላይ ደገሙት ማለት ነው። እርቃኑን እያዩ ዘበቱበት፣ ቀለዱበት፣ ራሳቸውን ነቀነቁበት።